ፊልሙ የሚጀምረው እንደ አውሮፓውያኖቹ አቆጣጠር በ1759 በሞሪሼስ ደሴት ላይ ሲሆን አንዲት የባሪያ አካል በባህር ውስጥ ወድቆ ሲሰምጥ እንመለከታለን። እሷም ለባለቤቷ ማሳምባ ተስፋ እንዳይቆርጥና ሕዝባቸውን ነፃ እንዲያወጣ ትነግረዋለች። በማግስቱም ማሳምባና ሌሎች ባሪያዎች የዩጂን ንብረት በሆነው የእርሻ ቦታ ላይ በመስራት ላይ ይገኛሉ። የአጨዳ ጊዜውም 2 ሳምንት ብቻ ስለቀረው ዩጂን ማሳምባን ነገሮችን እንዲከታተልና ሁሉም ሰው በትክክል እየሰራ መሆኑን እንዲያረጋግጥ ይጠይቀዋል። ዩጂንም ማሳምባን በእውነተኛ ስሙ ከመጥራት ይልቅ ሲሴሮ ብሎ ይጠራዋል። ይህም ሌሎች ባሪያዎች እሱን እንደ ከዳተኛ እንዳያዩት ያደርጋል። ምሽት ላይ ማሳምባ ሴት ልጁን ማቲን ማንበብና መጻፍ ያስተምራታል። ማቲም ጓደኛዋ ሩባ በደቡብ ምዕራብ በኩል ወደ ፊቦሚ የሚወስደውን መንገድ እንዳሳየቻት ለአባቷ ትነግረዋለች። ማቲም ወደዚያ ለመሄድ ትፈልጋለች፣ ነገር ግን ማሳምባ ይከለክላታል። ጠባቂዎቹም ውጪ ላይ ሊያመልጥ ያለ ባሪያን ሲይዙ ይመለከታሉ። በማግስቱ ጠዋት ላይ ዩጂን እና ጠባቂዎቹ ለማምለጥ የሞከረች ሌላ ባሪያ ይይዛሉ። ይህም የመጀመሪያዋ ሙከራ ስለነበር ጀርባዋ ላይ ምልክት ለማድረግ ጀርባዋን ያቃጥሏታል። እናም በድጋሚ ለማምለጥ ከሞከረች ጆሮዎቿ ይቆረጣሉ። ማሳምባም ይህንን ማስጠንቀቂያ ለሌሎቹ ባሪያዎች ተርጉሞ ይነግራቸዋል። አንደኛው ባሪያም ለሁለተኛ ጊዜ ሲያመልጥ ስለተያዘ ጆሮ ይቆረጣል። ከዚያም ዩጂን ማሳምባን ለሶስተኛ ጊዜ ለማምለጥ የተደረገ ሙከራ በሞት እንደሚያስቀጣ ለሁሉም እንዲነግራቸው ይነግረዋል። እኩለ ሌሊት ላይ ማሳምባ ማቲ ከጠባቂዎቹ አንዱ ጥቃት ከሰነዘረባት በኋላ በፍርሃት ተውጣ ያገኛታል። ከዚያም አቅፎ ያረጋጋታል። ከዚያም በኋላ ማቲ ሁሉንም ነጮች ገለው ማምለጥ እንዳለባቸውና የተቀሩትን ባሪያዎች እንደሚከተሏቸው ለአባቷ ትነግረዋለች። ነገር ግን ማሳምባ በሀሳቡ አልተስማማም። ማሳምባ ስለ ወደፊቷ ቅድሚያ ይሰጣል። እናም ከቀኝ ገዢዎቹ ጋር እንድትስማማ በማድረግ ከእርሻው ቦታ ርቃ የልብስ ሰፊ እንደምትሆን ተስፋ ይሰጣታል። ከተወሰነ ጊዜም በኋላ ዩጂን ከአንዳንድ በጣም አስፈላጊ ሰዎች ጋር እራት ወደሚበላበት ዋና ቤት ይጠራል። ሀገረ ገዢው ማሳምባ ሁለቱንም ቋንቋ መናገር እንደሚችል ያውቃል። እናም ጥቁሮች መፈታት አለባቸው ወይ ብሎ ይጠይቀዋል። ነገር ግን ማሳምባ ስለፈራ ጥቁር ሰዎች ለማገልገል ብቻ እንደተፈጠሩ ይመልስለታል። በመልሱም ሀገረ ገዢው ሲናደድ ዩጂን ወዲያውኑ ማሳምባን ያስወጣዋል። የዩጂን ልጅ የሆነው ሆኖሬ ማሳምባን ያሰለጠነው እሱ እንደሆነ ይናገራል። ምክንያቱም እሱ ያደገው በአትክልት ስፍራው ነበር። ይሄም ጥቁር ሰዎች ሰው መሆናቸውን አሳምኖታል። ሀገረ ገዢውም ማዳም ላይ ቪክቶር ያመለጡ ባሪያዎችን እንደምታድን ይነግራቸዋል። ከዚያም በባሪያዎቹ አያያዝ ላይ ክርክር ይፈጠራል። እናም ዩጂን ችግሩን ለማስወገድ ሆኖሬን ዝም ያስብለዋል። አሁን ላይ ሀገረ ገዢው ዩጂን ይህንን አካባቢ በጥሩ ሁኔታ እንደማይቆጣጠር ያስባል። ሀገረ ገዢውም ከሄደ በኋላ ዩጂን ሆኖሬን ባሳየው መጥፎ ባህሪ ምክንያት በጥፊ ይመተዋል። ከዚያም በኋላ ማሳምባን ይጠራውና ሁሉንም መብቶችን እንደሚያጣ ይነግረዋል። ስለዚህም አሁን ላይ ማሳምባ እንደ ሌሎቹ ባሪያዎች ነው የሚታየው። እናም አሁን ከልጁ ጋር አይኖርም። ማቲ በዩጂን ጣሪያ ስር ነው የምትቆየው። ማሳምባም ተቃውሞ ለማድረግ ከሞከረ ይገደላል። ማቲም ይህንን ስትሰማ ራሷን ለማጥፋት ትሞክራለች። ነገር ግን ማሳምባ ያስቆማታል። ከትንሽ ቆይታ በኋላ ማሳምባ ውሾቹ ሲጮሁ ይሰማል። ከዚያም ሮጦ ወደ ውጪ ሲወጣ ጠባቂዎቹን ያገኛቸዋል። እነሱም ማቲ እንዳመለጠች ይነግሩታል። በማግስቱ ጠዋት ላይ ጠባቂዎቹ ማቲን ማግኘት እንዳልቻሉ ለዩጂን መጥተው ይነግሩታል። ዩጂንም ለማዳም ላይ ቪክቶር ከመንገራቸው በፊት ለሆኖሬ የቤተሰቡን ዝና ለማስተካከል ባደኑን እንዲቀላቀል ይጠይቀዋል። ሆኖሬም ለመስማማት ይገደዳል። ከዚያም በኋላ ማሳምባ ከመሬት ጋር ታስሮ ለብዙ ደቂቃዎች ይገረፋል። ነገር ግን እሱ ማቲ የት እንዳለች አያውቅም። በዚያን ጊዜ ማዳም ላይ ቪክቶር ከልጆቿ ጆሴፍ እና ባፕቲስት ጋር ትመጣለች። ቪክቶርም ማቲን በሕይወት እንደምታመጣት በመግለጽ ማሳምባን ስለ ማቲ ትጠይቀዋለች። ነገር ግን እሱ ምንም እንደማያውቅ በመናገር ይምልላታል። ከዚያም በኋላ የማቲን ጓደኛ ሩባን ያመጧትና ነፍሰ ጡር ስለሆነች እሷን ከማሰራቸው በፊት ለሆዷ ጉድጓድ ይቆፍራሉ። በሚገርፏት ጊዜም ማቲ ወደ ፊቦሚ መንደር እንደሄደ ትናገራለች። ቪክቶርም ከዚህ በፊት ስለ መንደሩ አፈ ታሪክ ሰምታለች እና ፍለጋውን ለመጀመር ወዲያውኑ ከልጆቿ ጋርና ከሆኖሬ ጋር በመሆን ትሄዳለች። የማቲንም ልብስ በመጠቀም ውሻው ጠረኗን በማሽተት በጫካ ውስጥ እሷን መፈለግ ይጀምራል። ቪክቶርም መሬት ላይ የእግር ኮቴዎችን ታገኛለች። ነገር ግን ከጥቂት ሰዓታት በኋላ ቡድኑ ምንም የሚከተለው ፍንጭ ያጣል። ነገር ግን በተራራው ላይ በመውጣት ወደ ታች ማየት እንደሚችሉ በማሰብ ወደዚያ ሄደው ወደ ታች መመልከት ይጀምራሉ። ወደ እርሻው ቦታም ስንመለስ ማሳምባ ጭንቅላቱ ላይ የሰንሰለት
የሰንሰለት ጭንብል አድርገውበት በአንድ ትንሽዬ ክፍል ውስጥ ቆልፈውበታል። እሱም እርዳታ ለማግኘት ሩባን ይለምናታል። እሷ ግን ችላ ብላው ትሄዳለች። ሁሉም ሰው ሰርቶ ሲጨርስ ሩባ ውሾቹን ዝም ለማስባል ምግብ ትሰጣቸዋለች። ከዚያም በኋላ ሩባ በሌሊት በጥንቃቄ ወደ ማሳምባ በመሄድ ከታሰረበት ነፃ ታወጣዋለች። እሷም ወደ ማደሪያዋ ትመለሳለች። ውሾቹን ሳይነቁ ማሳምባ ለማምለጥ ችሏል። በማግስቱ ጠዋት ላይ የቪክቶር ልጆች ማቲ እንደሄደችና ጊዜያቸውን እያባከኑ እንደሆነ ያስባሉ። ነገር ግን ቪክቶር ታጋሽ መሆን እንዳለባቸው ትነግራቸዋለች። ይህ በእንዲህ እንዳለ ማሳምባ በጫካ ውስጥ ውሃ ለመጠጣት ከወንዙ አጠገብ ቆሟል። ውሃውንም ለመጠጣት ሲሞክር ከጭንብሉ የተነሳ ከባድ ይሆንበታል። ከዚያም ለደቂቃዎች ቁልፉን በድንጋይ ከቀጠቀጠው በኋላ ቁልፉን መስበር ችሏል። ከዚያም ጭንብሉን አውልቆ ውሃውን ይጠጣል። ከዚያም በኋላ ልጁን ለማግኘት ትክክለኛውን አቅጣጫ ይከተላል። ምሽት ላይም ምግብ ሳይጸልዩ ሲመገቡ ቪክቶር ሆኖሬንና ልጆቿን ትወቅሳቸዋለች። እናም ሁሉም እንዲጸልዩ ታደርጋለች። ከዚያም እግዚአብሔር ሁልጊዜ መመሪያዋ እንደሆነና በጨለማ ጊዜ እንደረዳት ትናገራለች። ሆኖሬ ግን አስቀድሞ ታሪኳን ሰምቷል። በልጅነቷ ጥቃት እንደተፈጸመባትና በአስራዎቹ ዕድሜ ውስጥ እያለች ጋብቻ እንድትፈጽም እንደተደረገች እና በደሴቱ ላይ የተፋታች የመጀመሪያ ሴት እንደሆነች ያውቃል። ሌሊት ላይ ማሳምባ ሚስቱ ከጎኑ እንደሆነች ህልም ያያል። በማግስቱም ማሳምባ ወደ ተራራው ላይ መውጣት ይጀምራል። በዚህም ጊዜ ቪክቶር ትመለከተዋለች። ማሳምባም በጫካ ውስጥ በሚጓዝበት ጊዜ ድምፅ ይሰማል። እናም ዙሪያውን በሚመለከትበት ጊዜ ካቢዲ የሚባል ጥቁር ሰው ያገኛል። እናም ልጅ ያላት አንድ ጥቁር ሴት አብረው ነበረች። ከዛም ሁሉም በአንድነት ከቪክቶር ቡድን ይደበቃሉ። ምክንያቱም ቅድም ስለተመለከቱት እሱን ለመፈለግ ወደ ጫካው ገብተዋል። በዚህም ጊዜ ሕፃኑ ማልቀስ ሲጀምር ባፕቲስት ይሰማዋል። ስለዚህ አሁን እነ ማሳምባ በተቻላቸው ፍጥነት መሮጥ አለባቸው። እንዳለመታደል ሆኖ ግን ርቀው መሄድ አልቻሉም። ስለዚህ ካቢዲ ለማሳምባ አንዱን ጎራዴ ይሰጠዋል። ባፕቲስትም ሲመጡበት ተኩስ ይከፍትባቸዋል። ነገር ግን ይሸውዱትና ማሳምባ ባፕቲስትን መሬት ላይ ይጥለዋል። መሬት ላይ ማስተኝቶት ሊገለው ሲል በድንገት ሆነር ስሙን ይጠራውና እጅ እንዲሰጥ ይጠይቀዋል። ነገር ግን በዚህን ጊዜ ካቢዲ ከኋላው መጥቶ ሆነርን በፍጥነት አንገቱን በማረድ ይገለዋል። ማሳምባንም ተመሳሳይ ነገር እንዲያደርግ ከጠየቀው በኋላ ካቢዲ ለመደበቅ ይሮጣል። ማሳምባም ባፕቲስትን ትኩር ብሎ ይመለከተዋል። ነገር ግን እሱን ለመግደል ስላልቻለ ትቶት ከቦታው ይሸሻል። ጆሴፍም ማሳምባን ተከትሎት እየሮጠ ባለበት ወቅት ማሳምባ መደበቂያ ቦታ እንዲያገኝ ራዶ የተባለ አንድ ጥቁር ሰው ይረዳዋል። ዮሴፍም ከቦታው ከሄደ በኋላ መሄዳቸውን ይቀጥላሉ። እናም ራዶ የፊቡሚን መንደር እየፈለገ እንደሆነ ይነግረዋል። ወደ ዋሻ ውስጥም ከገቡ በኋላ ራዶ ምግብና ሸሚዝ ይሰጠዋል። ራዶም ለማሳምባ ከለበሰው ዩኒፎርም በስተጀርባ ያለውን ታሪክ ይነግረዋል። እሱም ለፈረንሳይ ጦር ይዋጋ እንደነበርና የፈረንሳይ ዜግነት እንደነበረው ይነግረዋል። ነገር ግን ወደዚህ ደሴት እንደመጣ የነፃነት ወረቀቱን አቃጥለው በባርነት ሊይዙት እንደሞከሩ ይነግረዋል። ይህ በእንዲህ እንዳለ ቪክቶር የሆኖሬን አስከሬን ከሸፈነችው በኋላ ሌሊቱን በጸሎት ታሳልፋለች። ጠዋት ላይም ቪክቶር ጌታ እንደሚጠብቃቸው ትነግራቸዋለች። ስለዚህ አሁን ላይ አደኑን መቀጠል አለባቸው። ነገር ግን ባፕቲስት ሕይወቱን ያተረፈውን ሰው ለማደን ፈቃደኛ አልሆነም። እናም የሆኖሬን አስከሬን ወደ አባቱ ለመውሰድ ይፈልጋል። በዚህም ጆሴፍ ተናዶ ወንድሙ ላይ ዘሎ ይወጣበታል። ከዚያም መሬት ላይ ወድቀው መደባደብ ይጀምራሉ። ቪክቶር ግን ምንም ሳታደርግ ዝም ብላ ትመለከታቸዋለች። ከጥቂት ደቂቃዎች ትግል በኋላ ባፕቲስት ወንድሙን ያሸንፈዋል። ከዚያም የሆኖሬን አስክሬን ይዞ ከጫካው ለቆ ይወጣል። ከጥቂት ቆይታም በኋላ ማሳምባ ሴት ልጁን ለማግኘት መሬቱ ላይ እና ተክሎቹ ላይ ያለውን ምልክት በመከተል መጓዝ ይጀምራል። በሌላ በኩል ራዶ ከዋሻው ለመውጣት ሲሞክር ጆሴፍ እግሩን በጥይት ይመታዋል። ከዛም ጆሴፍ ቁስሉን እየጨመቀው ስለ ማቲና ማሳምባ ይጠይቀዋል። ነገር ግን ራዶ ለመናገር ፈቃደኛ አልሆነም። እንዳውም ይህ ደሴት የጥቁር ሰዎች ነው ብሎ ይነግራቸዋል። በዚህም ጊዜ ቪክቶር ጭንቅላቱ ላይ ተኩሳ ትገለዋለች። በዋሻው ውስጥም የማሳምባን ያረጀ ሸሚዝ ያገኛሉ። በዚህም ምክንያት ውሻው ሽታውን በመከተል በጥቂት ደቂቃ ውስጥ ውሻው ያገኘዋል። በዚህም ጊዜ ማሳምባ ከኋላ ወዳለው ፏፏቴ ሳያውቅ ዘሎ ይገባል። እናም ማሳምባ በሚችለው ፍጥነት ለመዋኘት ይሞክራል። ነገር ግን ውሻው በቀላሉ ይይዘዋል። እናም ደረቱ ላይ ይነክሰዋል። ማሳምባ በህመሙ ይጮዋል። ከዛም ውሻውን ጭንቅላቱን በድንጋይ በመቀጥቀጥ ይገለዋል። ጆሴፍ እና ቪክቶር በፏፏቴው አናት ላይ ቆመው ማሳምባ ወደ ጫካ ውስጥ ሲገባ ይመለከቱታል። ለሚቀጥሉት ጥቂት ሰዓታትም ማሳምባ በጫካ ውስጥ መዞሩን ይቀጥላል። ነገር ግን አሁን ማረፍ አለበት፣ ምክንያቱም ብዙ ደም ፈሶታል። እነ ቪክቶርም ደሙን እየተከተሉ በጫካ ውስጥ መጓዝ ይጀምራሉ።
በዚያ ምሽትም ማሳምባ እንደገና ስለ ሚስቱ ህልም ያያል። እናም ከሷ አበረታች ቃላቶችን አግኝቷል። በማግስቱ ጠዋት ላይም ማሳምባ ወደ ባህር ዳርቻው ይሄዳል። እናም በአሸዋው ላይ የሞቱ የባሪያዎች አስክሬንና የተሰባበረ ጀልባ ይመለከታል። ይህ ማለት አውሎ ንፋሱ እንዳያመልጡ አድርጓቸዋል። ማሳምባም በባህር ዳርቻው ላይ ያሉትን እያንዳንዱን አስክሬኖች ይፈትሻል። ነገር ግን ማቲን ማግኘት አልቻለም። ስለዚህ ተመልሶ ወደ ጫካው ይሄዳል። ከዛም ድምፅ ሰምቶ ድምፁን ይከተላል። እናም ጥቂት የተረፉ ባሪያዎችን ያገኛል። እሱም በከባድ ሐዘን ውስጥ ሆኖ ስለ ማቲ ይጠይቃቸዋል። እነሱም ሴቶቹ ወደ ተደበቁበት በባህሩ ዳርቻ አጠገብ ወዳለው ዋሻ ይወስዱታል። እዛም በመጨረሻ ማቲን ያገኛታል። ሊያቅፋትም ሲል እሷ ምንም አይነት ስሜት ፊቷ ላይ አይታይባትም ነበር። ማሳምባም የፊቦሚን መንደር እንድታገኝ እንደሚረዳ ሲነግራት ማቲ ፈገግ ብላ ታቅፈዋለች። ማሳምባና ማቲም ከቦታው አብረው ከሄዱ በኋላ ቪክቶርና ጆሴፍ ወደ ባህር ዳርቻው ይመጣሉ። በባህሩ ላይ ያሉትን አስክሬኖች ይመለከታሉ። ከዛም አደናቸውን ለመቀጠል በአሸዋው ላይ ያለውን የእግር ኮቴ ይከተላሉ። ይሄም ማቲና ማሳምባ እንዲደበቁ ያደርጋቸዋል። ማቲም መደበቅ እንደሰለቻት ትናገራለች። እናም ማሳምባ እቅድ ለማውጣት አሁን ጊዜው እንደሆነ ይነግራታል። ምሽት ላይም ማሳምባ ለሚስቱ የገባውን ቃል ለመጠበቅና ጠላቶቹን ለመዋጋት ከፈጣሪው ድፍረትን ይጠይቃል። ዝናቡም መዝነብ ከመጀመሩ በፊት ማሳምባ አሁን አንድ ነን የሚል የሚስቱን ድምፅ ይሰማል። ይሄ በእንዲህ እንዳለ ቪክቶርና ጆሴፍ ሌሊቱን ለማሳለፍ በአንድ ቦታ ላይ ተቀምጠዋል። በዚህም ጊዜ ቪክቶር ድምፅ ትሰማለች። ከዚያም እናትና ልጅ መሳሪያቸውን ወዲያኑ ያነሳሉ። ከዚያም የድምፁን ምንጭ ለማግኘት ሲሞክሩ ጆሴፍ በድንገት ድምፅ ሰምቶ መተኮስ ይጀምራል። ነገር ግን በዚህ ጊዜ ማሳምባ ያጠቀዋል። ቪክቶርም ወደ ልጇ ስትሄድ ሊቋቋመው በማይችለው ህመም ላይ እንዳለ ስላወቀች ስቃዩን ለማስቆም ወግታ ትገለዋለች። በዚህም ጊዜ ማሳምባ በአቅራቢያው ቆሞ ስታየው ከዛፉ ጀርባ ትደበቃለች። የመብረቁንም ብልጭታ በመጠቀም ቪክቶር የማሳምባ ትከሻ ላይ ትተኩስበታለች። ከዚያም ልትጨርሰው ጎራዴዋን ይዛ ወደሱ ስትሄድ በቦታው አልነበረም። ነገር ግን ከጀርባዋ መጥቶ ወግቶ ይገላታል። በዚያ ምሽትም ማሳምባ ሚስቱ ዩጂንን ስትገለው ህልም ይመለከታል። ጠዋት ላይ ማሳምባ ራሱን ስለሳተ ማቲ አባቷን ተቀሰቀሰውና እንዲራመድ ትረዳዋለች። ነገር ግን ማሳምባ ብዙም ሳይቆይ እንደገና ራሱን ስቶ ይወድቃል። ማቲም ለእርዳታ በምትጮህበት ጊዜ የፊቦሚን መንደር የሚፈልጉና በቅርቡ ከዩጂን እርሻ ያመለጡ የባሪያዎች ቡድን ትኩረትን ይስባል። ማቲም ቡድኑን ትቀላቀልና ሰዎቹም ማሳምባን መሸከም ያግዟታል። ከበርካታ ሰዓታት የጫካ ጉዞም በኋላ በመጨረሻም በኮረብታዎቹ አቅራቢያ የሚገኘውን የፊቦሚን መንደር ያገኛሉ። ከዚያም አንድ የባህል ሐኪም ወዲያውኑ ቅባት ያዘጋጅና በሁሉም የማሳምባ ቁስል ላይ ይቀበዋል። ይህም ማሳምባ እንዲፈወስ ያደርገዋል። በዚያ ምሽት የአካባቢው ነዋሪዎች ማሳምባንና ማቲን ወደ ማህበረሰባቸው ተቀብለው ስለ አንዳንድ የባህል ልዩነቶች ሀሳብ ይለዋወጣሉ። ምክንያቱም እነዚህ ባሪያዎች አብዛኞቹ የተወለዱት በዚህ ደሴት ላይ እንጂ በአፍሪካ ውስጥ አልነበረም። ማሳምባም ስለ መጀመሪያ ጎሳውና ሚስቱ ባሪያ ለመሆን ፈቃደኛ ባለመሆኗ በቀኝ ገዢዎች መርከብ ላይ እንዴት እንደተገደለች ይነግራቸዋል። በማግስቱም ማቲ በሐይቅ ውስጥ ስትታጠብ እናቷ ከሩቅ ስትመለከታት ታያለች። ምሽት ላይም የመንደሩ ነዋሪዎች በርቀት የእሳት ነበልባል ይመለከታሉ። ይህም ማለት አዳኞቹ እየተከተሏቸው መሆኑን ያሳያል። ነጮቹም በቦታው ደርሰው ተኩስ ሲከፍቱ ሁሉም ሰው መሮጥ ይጀምራል። ነገር ግን በሚያሳዝን ሁኔታ ከአንድ ገደል አፋፍ ላይ ሲደርሱ ሁሉም ይቆማሉ። በዚህ ምክንያት ነጮቹ ይከቧቸዋል። ሀገረ ገዢውም ሊለቃቸው ቃል ይገባላቸዋል። ነገር ግን ማሳምባ የነፃነት ህይወት እንደሚፈልግ ይናገራል። ማቲም ባህላዊ መዝሙራቸውን መዘመር ትጀምራለች። የመንደሩ ነዋሪዎችም ራሳቸውን ከማጥፋታቸው በፊት አብረዋት ይዘምራሉ። ከዚያም ከባርነት ይልቅ መሞትን መርጠው ከገደሉ ላይ ይዘላሉ። ፊልሙም እዚህ ጋር ያበቃል።